ወወልድ ወመንፈስ ቅዱስ አሐዱ አምላክ ሁሉም በፈጠረ ሰማይና ምድርን የሚታይና የማይታየውን ሁሉ በጊዜውና በሰዓቱ ባከናወነ በልዑል አምላክ በሕያው እግዚአብሔር ስም አምኜ ሰላምታ አቀርባለሁ። ሁላችሁም በየማዕረጋችሁ ሊቃውንተ ቤተ ክርስቲያን፣ እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ሰነበታችሁ? በሚዲያም ያላችሁ እግዚአብሔር ልጆች ይህን መልእክት የምትከታተሉ ሁላችሁንም ለዚህ ላደረሰን ለልዑል አምላክ ለሕያው እግዚአብሔር ክብር ምስጋና ልናቀርብ ይገባናል። እስከዚህ ሰዓት ስለጠበቀን እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን ርዕስ የማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ የሚገኘው ቃል ነው። ቃሉም የሚለው ሰው በእንጀራ ብቻ አይኖርም የሚል ነው። ከእግዚአብሔር አፍ በሚወጣ ቃል ጭምር ነው እንጂ አኮ ክነ ዘህንስት አህቲቱ ዘየሐዩ ሰብ አላ በኩሉ ቃል ዘይወጽእ አፉ ለእግዚአብሔር። እስኪ በሉላችሁም ሰው በእንጀራ ብቻ አይኖርም፣ ከማን አፍ በሚወጣ ቃል? ከእግዚአብሔር አፍ በሚወጣ ቃል ጭምር ነው እንጂ ነው የሚለው። ይህንን ርዕስ ማንሳት የፈለግኩት አንደኛ ወቅቱ ስለሆነ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ገዳም መግባቱንና በገዳመ ቆሮንቶስ መፈተኑን ተፈትኖም ዲያብሎስን ድል መንሳቱን የምናስተምርበት ቤተክርስቲያን የምታስተምርበት ወቅቱ ስለሆነ ሊዘከር ሊነሳ የሚገባው ስለሆነ፣ ሁለተኛው የፈተና መጀመሪያ ምን ላይ እንደሚያተኩር እንድታውቁ ነው። የጀማሪ ክርስቲያን ፈተናው ምንድን ነው የሚለውን ነገር በዚያው እንድታውቁት ስለሚፈልግ ነው። ሁለተኛ አንዱ ፈተና ስታልፉት ደግሞ ሌላው ፈተና እንዴት ሆኖ ተጠናክሮ ሊመጣ እንደሚችል እንድታስቡም ጭምር ነው። እንዲያው ፈተናውን ድል ከነሳው ብላችሁ እንዳትዘናጉና እንዳታርፉም ስለምፈልግ ነው ይህን ማነሳው። በእነዚህ ምክንያቶች እንግዲህ የማቴዎስ ወንጌል ስንት አልኳችሁ? ምዕራፍ 4 ነው። ይሄንን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምድረ በዳ ሄዶ ስለመጾሙ የሚናገር ታሪክ ያለበት መጽሐፍ ነው። ሁላችሁም ብታነቡት መልካም ነው። ይልቁንም ከጥምቀት ቀጥላ ስለምትሰራው በጎ ስራ አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረበት ትምህርት ነው፣ ያስተማረበት ክፍለ ትምህርት ነው። በአንድ ክርስቲያን ሕይወት ውስጥ ጥምቀት የምስጢራት ሁሉ መሳተፊያ መግቢያ በር ነው እንደሚታወቀው። ከዚያ ቀጥሎ ግን የአምላክን ጸጋ ወርሰን ልንኖር የምንችልባቸው ስራዎች በቤተክርስቲያናችን ቀኖና መሰረት የተቀመጡ አሉ። እነዚያን ስራዎች ስንሰራ በየጊዜው ኃይል አምላካዊ ጸጋ መለኮታዊ እየተጨመረልን የምንሄድ ነው የሚሆነው ማለት ነው። እንዲህ እያደረግን ቀስ በቀስ ስራችንን በጨመርን ቁጥር ቀስ በቀስ ጸጋችንን እያደገ እንደምንሄድ የሚያሳይ አካሄድ ነው የምንማረው የምንረዳው። ወንጌልን ስንመለከት የእግዚአብሔር ቤተሰቦች የቅዱሳን አባቶቻችንን ታሪክ ስንመለከት ማን ከምን ቀጥሎ ምን እንደሰራ እያየን እያስተዋልን ማንበብ እንዳለብን እንደሚገባንም የሚያሳይ ታሪክ ነው ያለውና ያስተዋልን ማንበብ መረዳት እንድንችል አምላካችን እግዚአብሔር ይርዳል። አምላካችን መድኃኒታችን ኢየሱስ ክርስቶስ ከጾመ በኋላ ነው 40 ቀን ከሞላው በኋላ ወንጌረ ዘርህበ ነው የሚለው። ከዚህ በኋላ ተራበ ይላል። ያንን ምክንያት አድርጎ ሰይጣን ምቹ ሁኔታ ሲያገኝ ምቹ ሁኔታ ሲሻ ስለነበረ ምቹ ሁኔታ ሲያጋጥመው ያችን ተጠቅሞ እንዴት ሊፈትነው እንደቀረበ ቅዱስ መጽሐፍ ይነግረናል። ዲያብሎስ በማንኛውም ሰው ዘንድ የሚገባበትን ምክንያት ይፈልጋል እንጂ ያለ ምክንያት ወደ ማንም ሕይወት ዘው ብሎ ሊገባ አይችልም። ምናልባት በስንፍናችን አለበለዚያ ደግሞ ሌላ የተጠመጥንበትን ሱስ ፈልጎ በዚያ መንገድ ሁላችንንም ሊያሰናክለን ይፈልጋል። ያንን መንገድ ክፍት ሆኖ ካገኘውና ካየው ግን መቼም ቢሆን የማያቆም ጦርነት በእኛ ሕይወት ውስጥ ያስተላልፋል፣ ያደርጋል። ያንን ላለማሳወቅ ወይም ያንን አይቶት የመጣውን ክፍት መንገድ በእግዚአብሔር ቃል የሞላ ነው እንደሆነ ደግሞ እንደገና ሳፍረን መመለስ እንችላለን ማለት ነው። ወገኖች በዚህ ምድር ላይ
የሰማይ ወፎች ፍሪዳ ወደ ተጣለበት ወይም ለነሱ የሚያስፈልጋቸው ምግብ ወዳለበት ስፍራ ማንዣበባቸውን አይተው ባላዩበት በሌለበት ስፍራ አይገኙም። ውሻም ቢሆን የሚመላለሰው ሊበላው ያሻውን ነገር ባየበት ስፍራ ነው እንጂ እንዲሁ ዝም ብሎ አይከተልም። ውሻ ተከትሎ የሚሄደው ያበላውን ያጠጣውን ጌታውን ነው እንደሚታወቀው። ምክንያቱም በሱ ዘንድ የለመደው አንዳች ነገር ስላለ ነው። ዲያብሎስም የሚከተላት ነፍስ እንዲህ አይነት ናት። ሊያስጥላት ወይም ሊቀማት የሚፈልገው ነገር ስላለ ወይም ካለ ሳያቋርጥ ሲከተላት ይኖራል። አሁን መድኃኒታችን ኢየሱስ ክርስቶስን ተርቦ ስላየው ያንን ምክንያት አድርጎ ሲመጣ ስትመለከቱ ምክንያት ፈልጎ እንደሚመጣ ነው የሚመለከተው። ወገኖች በሰይጣን እንድንፈተን ምክንያት የሆነ ነገር ካለ አጥንተን እሱን በእግዚአብሔር ቃል ማስወገድ ይገባናል። አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው እንደዚያ ስለሆነ ነው። ፊቱን አጠወለጎታ አይቶት ነው ብለዋል ሊቃውንቱ። ወይም ተራብኩ የሚል ድምፅ አሰምቶት ነው ይላል። ለምን? ወደ እሱ ቀርቦ ሲፈትነው ፈተና የሚያደርስባቸውን የሚፈታተናቸውን ቅዱሳንን ሁሉ ድል ሊነሳላቸውና ድል የመንሳትን ጥበብ ሊያስተምራቸው ከሱ በኋላ ለሚነሱ ክርስቲያኖች ሁሉ ዲያብሎስን እንዴት ድል መንሳት እንዳለባቸው ማንም ቢሆን ይፈተናል። ክርስቲያን ምናልባትም በቅድስና ከማዕረግ ወደ ማዕረግ የተሸጋገረ ሊሆን ይችላል። በመንፈሳዊ ዕውቀትም የበሰለና የበለጸገ ሰው ሊሆን ይችላል። ሁሉም ቢሆን ይፈተናልና መድኃኒታችን ኢየሱስ ክርስቶስ ሰይጣን ቀርቦ እንዲፈትነው ያደረገው ስለዚህ ነው ብለውናል አባቶቻችን ሲተረጉሙ። ፈታኙ ወደ እሱ እንዲቀርብ ፊቱን አጠውልጎ ታየ። መድኃኒታችን ኢየሱስ ክርስቶስ የተራበው ረሃብ ጠባያዊ ነው። ያ ማለት ስጋ የለበሰ ስጋዊ ደማዊ ፍጥረት ሁሉ ረሃብ ይስማማዋል። ግን ሰይጣናዊ ረሃብ ደግሞ አለ። ሊያሰርቅ የሚችል የእግዚአብሔርን ሕግ ሊያሽር የሚችል ወይም ቀኖና እንድንጥስ ሊያደርግ የሚችል ከሆነ እሱ ረሃብ ሰይጣናዊ ተብሎ ሊጠራ ይችላል ማለት። ረሃብ ጠባያዊ ግን ሰው ስለሆነ ብቻ ሊከሰት የሚችል ነው። ያ ማንኛውም ሰው ሊደርስበት ይችላል። ክርስቶስ የተራበው ረሃብ እሱ ነው ብለው ገጸ ረሃብ ሰፍሉ ጥምኔነ ለነሰ ለግብር ይመጓአል ብለውታል። የእኛና ክርስቶስ የተራበው ረሃብ ይለያያል። ለምሳሌ አዳም በገነት ሳለ ዕፀ በለስን ሲበላ ሰይጣናዊ ረሃብ ተነሳስቶበት ነው እንጂ ጠባያዊ ረሃብ አይደለም። ጠባያዊማ ቢሆን ኖሮ ከዕፀ በለስ ይልቅ ዕፀ ሕይወትን በበላ ነበር። ከዕፀ በለስ ይልቅ ሌሎች የገነት እጽዋት ነው መዓዛቸው የሚያምር ለመብላትም የሚያስጎመጁ ሌሎች እጽዋት ነበሩ። ግን በዚህ መጎምጀቱ በዚህ ይሄንን እንዲበላ ፍላጎቱ መነሳሳቱ ሰይጣናዊ ረሃብ ስለሆነ ነው ይላል። አንዳንድ ሰዎች በጾም ወቅት ማልዶ መብላት ያምራቸዋል፣ በሌላ ጊዜ ደግሞ ተኝቶ ማርፈድ ያሰኛቸዋል ማለት ነው። ይሄ ረሃብ ሰይጣናዊ የሚባል በእያንዳንዳችን ዘንድ ሲከሰት የሚመጣ ጉዳይ ነው የሚሆነው ክርስቲያኑ። ስለዚህ ረሃባችንን ማጥናት ይገባናል። ሰይጣናዊ ረሃብ ስላለ የሚያነሳሳል ወይም ከቀመሰ በኋላ እንኳን ብላም ላይ ነው ልክፍ አድርጎ ተነስቶ የሚሄድ ሰዋል። ይሄ ረሃብ ጠባያዊ ሳይሆን ረሃብ ሰይጣናዊ ተከስቶበታል ወይም ተጠግቶታል ማለት ነው። ክርስቶስ የተራበው ከዛ በተለየ ሁኔታ ከኛ በተለየ ሁኔታ ተራበ። ወይም አዳም ምግብ በሻተ ጊዜ ዕፀ በለስን እንዲበላ እንዳስደረገው እንዳስገደደው አይነት ረሃብ ያ አይደለ። ወይም ለኃጢአት አሳልፎ የማይሰጥ ረሃብ ነው። ተመልከቱ፣ ለኃጢአት አሳልፎ የሚሰጥ ጥጋብ አለ፣ ለኃጢአት አሳልፎ የሚሰጥ ረሃብ አለ። ለምሳሌ ሰው በመግደል ሆድን መሙላት የሚፈልግ ሰው ረሃብ ስቆን የሚያለማምድ ወይም ለስርቆ የሚያነሳሳ ረሃብም አለ። ይሄ ለኃጢአት አሳልፎ የሚሰጥ ረሃብ ይባላል ማለት ነው። ከዚያ ውጭ በሆነ ቀኖና ሳንጥስ የሰው ገንዘብ ሳንሻ ሳንመኝ የሚሸነፍ ረሃብ ከሆነ ደግሞ ጠባያዊ ተብሎ ሊጠራ የሚችል ነው ማለት ነው። ሰይጣናዊ ረሃብን እግዚአብሔር ከሁላችንም ዘንድ ያርቅልን። መድኃኒታችን ኢየሱስ ክርስቶስ ሰይጣንን ሊተርቦ ፊቱን አጠውልጎ ታይቶት ወደ እሱ እንዲቀርብ ሲያደርገው በል ከመላ አይባን ኅብስተ ይኩና እኒህ ድንጋዮች እንጀራ እንዲሆኑ እዘዝ ብሎ የመጀመሪያውን ፈተና አቀረበው። ይሄ የመጀመሪያው ደረጃ ወጣኔ ክርስቲያን ወይም ጀማሪ ክርስቲያን ሊፈተንባቸው ከሚችላቸው ነገሮች የመጀመሪያው
በሆዱ ነው የሚፈተነው፣ ወይም በሚበላውና በሚጠጣው ነገር በቁሳዊ ነገር ነው የሚፈተነው ማለት ነው። ቁሳዊ ነገር የሚፈትነን ከሆነ ክርስቲያኖች ገና የመጀመሪያው ፈተና ላይ እንዳለን ነው የሚያሳየው። ሌሎች ነገሮችም አሉ በርግጥ ቁሳዊ ሆኖ የመጀመሪያ ደግሞ ለዕለት በሆኑ ነገሮች እና ወጥተው ሊወድቁ ሊያልፉ በሚችሉ ፈተናዎች ረሃብ እኮ የሚያልፍ ነገር ነው፣ ግን ለማያልፍ ኃጢአት ለማያልፍ ፈተና ዳርጎ ሊሄድ ይችላል ማለት ነው። አዳም ዕፀ በለስን መብላቱ ለጊዜው ደስ የሚያሰኘው ሊሆን ይችላል፣ ግን ያ ይዞበት የመጣው ደግሞ የ5500 ሐዘንን ነው ተክሎበት የሄደው ማለት ነው። ስለዚህ ለማያልፍ ፈተና አሳልፎ ሰጥቶ ሊሄድ የሚችል ፈተና ይሄ የወጣንያን ፈተና ወይም ጀማሪ ሰው ሊፈተነው የሚችለው ፈተና በሆዱ ነው ማለት ነው። ክርስቲያኖች በምንበላው ነገር በምንጠጣው ነገር እንዳንፈተን በእውነት ክርስቲያኖች ጠንክሮ መስራት ይገባል። ብዙ ሰዎች በሚበሉት በሚጠጡት ነገር ስለሆነ የሚፈተኑት የመጀመሪያውን ፈተና ድል ማድረግ ካልቻልን ደግሞ ከዚያ በኋላ የሚመጡ ፈተናዎች በጣም ከባዶች ናቸው። አዳም ያችን የመጀመሪያውን ብላ ብላ የምትለዋል አዳምና ሔዋን ብሉ ብሉ የምትለዋል ፈተና ማለፍ ይችሉ ኖሮ እርስ በርሳቸው የሚገዳደሉ ልጆችን ወይም ነፍሰ ገዳይነትን በውስጣቸው ባላገኙትም ነበር። ተመልከት፣ ወንድሙን የሚገድል ልጅ መውለድ የቻሉት ከዛ በኋላ ተመልከት። አሁን አዳም ከራሱ አልፎ በልጆቹም መፈተን ጀመረ ማለት ፈተናው እንደገና እያደገ ነው ሄደው ወይም ኃጢአቱ ወደ ልጆቹም ነው የተላለፈው ማለት ነው። ቤተሰብ የሚወርሰው ኃጢአት መምጣት የቻለው በመብል ምክንያት ያችን የመጀመሪያዋ የመብል ፈተና ማለፍ ያልቻለ ሰው ሌላውን ፈተና መቋቋም አይችልምና መጀመሪያው ላይ መታገል ያስፈልጋል። እግዚአብሔር ቤተሰቦች ከዚያ በኋላ ነፍስ መግደል አትግደል የሚለውን ሻረ፣ ቀጠለን አታመንዝር የሚለውን እንዲሽሩ ልጆች በዝሙት ምክንያት ዓለም ጠፍቷልና ከዛ በኋላ በሰዶም ዘመን ብታየው በሰዶምና በገሞራ እነዚያን የመሰሉ ከተሞች እንዲጠፉ ምክንያት የሆነው እሱ ነው። በሰባት ካትም ዘመን ብናይ ያ ሁሉ ትውልድ እንዲጠፋና ምድር ከ8 ሰዎች በስተቀር ምንም ሰው የሌለባት ባዶ እንድትሆን ያደረጋት በዝሙት ምክንያት የመጣው ፈተና ነው ማለት ነው። ክርስቲያን ይሄን ሁሉ ፈተና ያመጣው ይሄን ሁሉ መቅሰፍት በሰው ልጆች ላይ እንዲመጣ ያደረገው አስቀድሞ በመብል ተፈትኖ በመብል ምክንያት ተፈትኖ ማለፍ ስላልቻለ ስለወደቀ በመብል ምክንያት የወደቀ ሰው ከዛ በኋላ ለብዙ ኃጢአት ተላልፎ የሚሰጠው ገለች። ዛሬ ነፍስ የሚገድሉ በየጎዳናው ቋንጃ የሚቆርጡ የሰው ገንዘብ የሚሰበስቡ በስርቆትም ዓለም የተሰማሩ ቢነግዱ መስረቅ የማያውቀው በቤተ ክርስቲያን ቢሾሙ መስረቅ የሚያምራቸው ገንዘብ ባለበት ሁሉ ስርቆት የሚታሰባቸው ሰዎች አስቀድሞ በመብል በመጠጥ ምክንያት የሚመጣው ፈተና ወይም በመብል በመጠጥ ምክንያት ያገኙትን ደስታ ማጣት ስለማይፈልጉ ስለዚህ የመጀመሪያው ፈተና ድል ማድረግ ለማይችል ሰው ቀጣዩን ማለፍ በፍጹም አይቻልም። ስለዚህ ሆዱን የሚወድ ሰው ቀጥሎ ያለውን ፈተና በሚልቀው ምክንያቱም ሆዱን የሚወድ ሰው ለመጸለይ ጊዜ የለውም። ሆዱን የሚወድ ሰው ቃለ እግዚአብሔር ለመስማት ጊዜ የለውም። ሆዱን የሚወድ ሰው አይጾምም። እግዚአብሔርን በምን ሊለምነው ይችላል? የእግዚአብሔርን ኃይል ለማግኘት ምን ጊዜ ሊኖረው ይችላል? ጉባኤ መጥቶ እንዳይማር እሱ ለሆዱ ሀብት እየሰበሰበ ነው ያለው ወይ ለሆዱ እየሰራ ነው ያለው። እንዳይጸልይም ልክ እንደዛው እንዳይጾምም እንደዛው ሆዱን ወዳጅ ሆዱን ለሚወድ ሰው መዳን እንዴት ሊሆንለት ይችላል? ክርስቲያኑ እግዚአብሔር እንዴት ሊታረቀው ይችላል? እግዚአብሔርን እንዴት ማገልገል ይችላል? አንድ ክርስቲያን ሆዱን የሚወድ ከሆነ እኮ በጣም ከባድ ፈተና ውስጥ ነው ያለው ማለት ነውና እግዚአብሔር ቤተሰቦች አስቀድሞ በመብል በመጠጥ መብል መጠጥን በመውደድ ምክንያት የሚመጣብንን ፈተና ልናስወግዳት ይገባናል። ይህን ማድረግ የምንችለው ደግሞ በእግዚአብሔር ቃል ከሆነ ነው። ምክንያቱም መድኃኒታችን ኢየሱስ ክርስቶስ እንዲህ ስላለ ነው። ሰው በምን ብቻ አይኖር? ንገሩ፣ በምን ብቻ አይኖር? በእንጀራ ብቻ በምን ጨምር ነው የሚኖረው? ከእግዚአብሔር በሚወጣ ቃልም ጭምር ነው እንጂ ተብሎ ተጽፎብሃል ብሎ ጌታ በኦሪት የተጻፈውን የጠቀሰለት ልብ በሉ። ቃል እግዚአብሔርን ለማያውቁ ሰዎች፣ ቅዱሳት መጻሕፍትን ለማይመረምሩ ሰዎች ፈተናን ድል መንሳት እንዴት ይቻላል? አይቻልም እኮ ብለ ፈተናን ድል ለመንሳት አስቀድሞ የጸሎት ሕይወት ሊኖረን ይገባል። የምን ሕይወት? የጸሎት ሕይወት ሊኖረን ይገባል። ሙሴ ባህር የከፈለው በጸሎት አይደለም? ሙሴ ፈርዖንን በባህር ያሰጠመው በጸሎት አይደለም? ሙሴ ወገኖቹን ማዳን የቻለው በጸሎት አይደለም?
ጸሎት እኮ ነው ሁሉን ነገር ማድረግ የሚችለው። እንደ ባህር ሊያሰጥማችሁ የደረሰ ፈተናም እንኳን ቢሆን ማምለጥ የምትችሉት በጸሎት ነው። ጴጥሮስ መስጠም በጀመረ ጊዜ አቤቱ አድነኝ ብሎ ጮኸ። እኮ ጸሎት ነው ወገኖች። መስጠም እንኳን ጀምረን የማንጸልይ ሰዎች በጣም ብዙዎች ነን። መስጠም እንኳን ጀምረን ነው ፈተና ከቦን ዙሪያችንን እማንጮህ ወደ እግዚአብሔር የማናመለክት ሰዎች አለን። ፈተና ከቦትም ይተኛል። ፈተና ከቦትም ስለመጠጥ ያስባል። ፈተና ከቦትም ወንድሙን ጥሎ እሱ እንዴት እንደሚያልፍ ያስባል። ይሄ ደግሞ ለፈተና ተላልፎ ለቀጣይ ፈተና ሁሉ ራሱን ያመቻቸ ያዘጋጀ ነው ማለት ነው። ስለዚህ እግዚአብሔር ቤተሰቦች ጸሎት በጣም ትልቅ ነገር ነው። አብላኛ ለበላ አውጣኛ ለወጣ የተባለው እኮ ለዚህ ነው። አውጣኛ ለወጣ አብላኛ ለበላ ተገኝቶ ምን ተበላ ነው? አሳማ ተበላ ተብሎ የሚተረክ ታሪክ አለው። ጊዜ የምታውቁት አንዷ አውጣኝ እያለች ትጸልያለች፣ አንዱ ደግሞ አብላኝ እያለ ይጸልይ ነበር ይላልና አውጣኝ እያለች የምትለምነዋ ትሮጣለች። እየሮጠች አውጣኝ ነው የምትለው፣ ከኋላዋ ነብር ይከተላታል። እዚህ ደግሞ ምንም ስጋት ሳይኖርበት የተኛ ነገር በጣም ግዙፍ ስጋ ተሸክሞ የተኛ ደግሞ አሳማ አለ። ያም ያሯሩጥ ነገር ከሚሮጠው ይልቅ የተኛው ይሻለኛል ብሎ የሚያሯሩጠውን ተውና የተኛውን ጋር አድርጎ በላው ይላሉ። እና ከሻ ላይ ሰዎቹ ያዩ የነበሩ ሰዎች ምን ብለው ገጠሙ? አውጣኝ ያለ ወጣ፣ አብላኝ ያለ በላ፣ ተኝቶ አሳማ ተበላ ብለው የተናገሩት። የሚያሯሩጠውም መብል ፈልጎ ነው። ስለዚህ በጸሎት ቋንቋ ሲነገር አብላኝ እያለ ነው ማለት ነው። የዕለት ምግባችንን ስጠን ዛሬ እያለ ነው የሚወጣው ማለት ነው። ያችኛውን ከክፉ ሁሉ አድነን እንጂ ወደ ፈተና አታግባን እያለች ነው ማለት ነው ስትጸልይ። አሁን ስትሮጥ የነበረው መሀል ላይ ግን ሁሉም ነገር የሌለበት ስጋት የሌለበት ተኝቶ የተገኘ ደግሞ አለ። ምንም ስጋት የሌለበት ክርስቲያን አለ። በሕይወቱ ሰይጣን ከቦት እያሰቃየው ሌሊት ያስቃዠዋል። ቀን ከጓደኞቹ መካከል ተቀምጦ በሀሳብ ጭልጥ ብሎ እንዲሄድ ያደርገዋል። የሚሰራው ነገር አይባረክለትም፣ የያዘው ነገር አይበረክትለትም። የጨበጠው ሁሉ ወርቅ ጨብጦ ድንጋይ ይሆንበታል። ወርቅ እያለው ድንጋይ ያላቸው ድንጋይ በሚሸከሙ ሰዎች የሚቀና ፈታኝ ስላለበት እኮ ተመልከቱ። ወርቅ እያለው እሱ እጅ ላይ ወርቅ እያለ ድንጋይ ባላቸው ሰዎች የሚቀና ከሆነ ይሄ ሰው ትልቅ ፈተና ውስጥ ነው ያለ ማለት እኮ ነው። ልብ በሉ። ሁለት ቤት እያለው አንድ ቤት ባለው ሰው ይቀናል። ሁለት ልብስ እያለው አንድ ባለው ይቀናል። እንዲህ ከሆነ ይሄ ሰው ትልቅ ፈተና ትልቅ ችግር ውስጥ ነው ያለው። እንዲህም ሆኖ ግን አሁንም ተኝቷል። ይሄ ነው ተኝቶ ተገኝቶ ተበላ የሚባለው። ምንም ስጋት እንደሌለበት የሚያስብ በጣም ብዙ ክርስቲያን ነው ያለው። ይኸው ጸሎቱን ትቶታል። ይኸው ጾሙን ይሄ ሰው ስጋት ውስጥ አይደለም። ይሄ ሰው ተከቧል እኮ ለጠላት ተላልፎ ተሰጥቷል። የሚበሉት አጥማጆች ዙሪያውን ከበውታል። ታዲያ ነፍሱን እስኪሰጥ ድረስ ሞት መጥቶ ነፍሱን እስኪረከቡ ድረስ ስጋውንም ወደ መቃብር እስኪጥሉት ድረስ ቀባሪ ደጅ የሚጠላ ቀባሪዎቹን የሚጠብቅ ምስኪን እኮ ነው። እንዲህ አይነቱ ሰው ለፈተና ራሱን አዘጋጅቶ የተቀመጠ ነውና እንዲገባው እግዚአብሔር አምላክ ይሰውራል። ታዲያ መዳን የሚቻለው ማምለጥ የሚቻለው በእግዚአብሔር ቃል እንደሆነ ኢየሱስ ክርስቶስ አሁን ከፈተና ማምለጥ ነው ነው ማለት ነው። በዛው ላይ ወገኖች አሁን ሳነብም አይገባኝም ስማርም አይገባኝም የምትሉ ሰዎች አላችሁና በዚህ ምክንያት እንደውም የገሌመት ትምህርት እኔ አይገባኝም ገሌን ነው የምሰማ የሚሉ ሰዎች አሉ። ምናልባትም እኮ ያ ትምህርት ያልገባቸው ወይ አንብበውም ያ መጽሐፍ ያልተረዳቸው ጸልየው ስለማይጀምሩት ይሆናል። አንድ ክርስቲያን ቅዱሳት መጻሕፍትን ከማለው በፊት መጸለይ ያለበት ይትክረው አፋም ጸሎት ነው የሚለው ለመፈቀር ኦ ፍቁር ነው የሚለው ማሪሳት ኦ ፍቁር ለመፈቀር ትክረው ታይም ምስጢራተ መጻሕፍት ወደ የመጻሕፍትን ምስጢር ማወቅ ብትሻ ብትወድ ወንድሜ ሆይ ወዳጅ ሆይ ይትቅረብ አፋም ጸሎት ነው። ከጸሎት የተለየ ሁነ አትቅረብ። መጀመሪያ እመን ከመጸሎት ትግ ከሲተ ምስጢራት ጸሎት ምስጢራትን መግለጥ እንደምትችል አስቀድመ እመን። ከዛ በኋላ በጸሎት በልመና እግዚአብሔርን አስቀድመ የመጻሕፍቱን የቃላቸውን ደጅ ክፈትልኝ ብለህ ወደ መጻሕፍት ቀረብ። ያለ ጸሎት ቅዱሳት መጻሕፍት ማንበብ አይቻልም፣ መረዳት አይቻልም። ምክንያቱም ያጻፋቸው እግዚአብሔር ስለሆነ የእናንተን ስልክ እንኳን ይዞ ያለ እናንተ ፈቃድ ወይም ከእናንተ እውቅና ሳይሰጠው አንድ ሰው
መግቢያ ወይም የይለፍ ቃሉ ተጠቅሞ መግባት አይችልም ማለት ነው። ቅዱሳት መጻሕፍት እኮ እግዚአብሔር ያጻፋቸው ናቸው። ምስጢራቱን በዛ ውስጥ ያሉ ምስጢራት በእግዚአብሔር መንፈስ ቅዱስ ገላጭነት የሚገለጡ ናቸው። አስቀድሞ ያጻፋቸው መንፈስ ቅዱስ ነው። ለሚያነባቸው ሰዎችም መጻሕፍትን ምስጢራቸውን የሚገልጥ መንፈስ ቅዱስ ነው። መምህራን አእምሮ በመምህራን አድሮ የሚያስተረጉማቸውም ራሱ መንፈስ ቅዱስ ነው። መንፈስ ቅዱስ ያጻፈውን መጽሐፍ ዝም ብሎ መረዳት እንዴት ይቻላል? ስለዚህ አስቀድመን መጸለይ ይገባናል። ቅዱሳት መጻሕፍትን ማንበብ ከመጀመራቸው ያልገባን ያልተረዳናቸው መጻሕፍቱን ስንገልጣቸው ገና እንቅልፍ የሚለን ጸልየን ስለማንጀምራቸው ስለዚህ በጸሎት እንጀምር። አለበለዚያማ ተረዳን መስሎን የገባን መስሎን ልንሳሳትባቸው ሁሉ እኮ የምንችልበት ዕድል በጣም ሰፊ ነው። ክርስቲያን የገባቸው መስሏቸው በቅዱሳት መጻሕፍት የሞቱ በጣም ብዙዎች ናቸው። ገና ሲጀምሩ ጀምሮ የበራላቸው መስሏቸው የተሳሳቱ ብሏል። በብርሃንም እኮ እንቅፋት አለ። በብርሃን እየሄድን እንቅፋት ይመጣናል። ሀሳብ ውስጥ እንገባለን። አለበለዚያ ደግሞ ሌላ ነገር ውስጥ ነው ያለነው ማለት ነው። እንቅፋት ከመጣ እንቅፋት ሁሉ ጊዜ በጨለማ ብቻ አይደለም። እንቅፋት በጨለማ በብርሃንም አለ። እንቅፋት አይነ ስውርን ብቻ አይደለም ያገኘው። እንቅፋት አይን እያላቸው በእንቅፋት የሚመጡ ሰዎች አሉ። አይን እያላቸው በጉድጓድ ውስጥ የሚወድቁ ሰዎች አሉ። እያነበብናቸው ያሳስቱናል። ቅዱሳት መጻሕፍት በጸሎት ካልጀመርን በስተቀር በእግዚአብሔር ፈቃድ ካልጀመርን በስተቀር እንሳሳታለን። ተመልከቱ፣ ዲያብሎስን ግንባሩን ብለን መመለስ የምንችለው በቅዱሳት መጻሕፍት ኃይለ ቃል በቅዱሳት መጻሕፍት ኃይለ ቃል። የቅዱሳት መጻሕፍትን ኃይለ ቃል ማወቅ የምንችለው ደግሞ በጸሎት እግዚአብሔር ካልገለጠልን በስተቀር ማወቅ ስለማንችል ኢትዮጵያዊ ጃንደረባ በመጽሐፈ የሐዋርያት ሥራ ምዕራፍ 8 ቁጥር 27 ላይ እንደምናነበው እያነበበው የነበረውን ነገር እንዳልተረዳው እኮ ተናግሯል። የሚተረጉምልኝ ሳይኖር ላውቅ እችላለሁ ያለው እኮ ለዚህ ነው። መንፈስ ቅዱስ ከገለጠለት ሰው በስተቀር ቅዱሳት መጻሕፍትን ማወቅ ስለማይቻል ለእግዚአብሔር ግድ። ስለዚህ መንፈስ ቅዱስ ካልገለጠልን በስተቀር መረዳት ስለማንችል መጸለይና መጀመር ይገባናል። በተማርነው ትምህርት ባነበብነው የመጽሐፍ ቃል ካልሆነ በስተቀር ዲያብሎስን በምን ልንቃወመው እንችላለን? ዲያብሎስን መቃወም የምንችለው እኮ ከቅዱሳት መጻሕፍት በምናገኘው ኃይለ ቃል በምናገኘው ኃይል። ቅዱስ ጎርጎርዮስ ምን ይላል? ጾምህ፣ ጸሎትህ፣ ቅዱሳት መጻሕፍትን መመልከትህ ከፈተና ላያድንህ ይችላል ይላል። ነገር ግን ከፈተና የምትድንበትን ጥበብ ሊያስገኝ የምትድንበትን ኃይል ሊሰጥህ ይችላል። ከፈተና የምትድንበትን ኃይል ከቅዱሳት መጻሕፍት ከጾምና ከጸሎት ልናገኝ እንችላለን። ግን ጸሎታችንን፣ ጾማችንን፣ መጻሕፍትን መመልከታችንን፣ መማራችንን፣ ማወቃችንን ከፈተና አያድነን። ይህን ልናውቅ ይገባናል። እውቀት ከፈተና ያላዳናቸው ሰዎች ስላሉ ጾምና ጸሎታቸው፣ ምጽዋታቸው፣ በጎ ስራቸው በጠቅላላ ከፈተና ያላዳናቸው ሰዎች ስላሉ ነው ይህንን እምላችሁ። ከፈተና የሚያድነን ትልቁ ነገር በጾምና በጸሎት የምናገኘው ኃይል ነው። ቅዱሳት መጻሕፍትን በማንበብ በመመልከት የምናገኘው ኃይል ነው ወገኖቼ። ድል ልንነሳ የሚያስችለን እሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን ሊያስተምረን ምን ብሎ ተናገረ? ሰው በሕይወት መኖር የሚችለው በእንጀራ ብቻ አይደለም። ከሌላም ሰው በሕይወት መኖር የሚችልበት ምስጢር አለ ማለት ነው። እሱም እግዚአብሔር ቃሉን በመማር ቃሉን በመስማት ሰው መዳን እንደሚችል ነው የሚያሳየው። የተወደዳችሁ ክርስቲያኖች፣ መጀመሪያም የተሰራ ነው በእግዚአብሔር ቃል ነው። አሁንም በሕይወት መኖር የምንችለው በእግዚአብሔር ቃል ነው። የእግዚአብሔር ቃል ሰራን፣ የእግዚአብሔር ቃል የሚያኖረናል። እግዚአብሔር ሲሰራንም በመጀመሪያ እንጀራ እንደሚያስፈልገን ያውቃል። ነገር ግን በእንጀራ ብቻ እንድንኖር አድርጎ አይደለም ይሰራል። እንጀራን የምትሻ ሥጋ እንዳለችን ሁሉ ቃል እግዚአብሔር የምትሻ ነፍስ እንዳለችንም ልንረሳ አይገባንም። እንጀራ ለሚሻው ሥጋችን ላይ እናታችን እንወጣለን እንወርዳለን። ቃል እግዚአብሔር ለምትሻው ነፍሳችን ደግሞ እንሰንፋለን። የእኛ ችግር እሱ ነው ወገኖቼ። ለዚህም ነው ባለንበት መንፈሳዊ እድገታችን መንፈሳዊ ሕይወታችን ካለበት ፈቀቅ የማይለው። ከዚህ የተነሳ ነው በሥጋችን ስለምንበላ ስለምንጠጣ በቀን 2 ጊዜም 3 ጊዜም እንዳገኘ ነው ስለምንጎርስ
እድገት እናሳያለን። በመንፈሳችን ግን ባለንበት እንቀጭጫለን። የእግዚአብሔር ቤተሰቦች ይሄ ሆነው ለስጋችን የሚያስፈልገንን እንደምናደርግ ሁሉ ለመንፈሳችንም የሚያስፈልገንን ነገር ስለማናደርግ ነውና ወገኖቼ መንፈሳችን ወይም ነፍሳችን የእግዚአብሔር ቃልን እንደሚያስፈልጋት ማመን ይኖርብናል፣ ማወቅ ይኖርብናል። በእንጀራ ብቻ እማትኖር ነፍስ እንዳለችን ማወቅ ይኖርብናል። ስለዚህ ቃሉን ልንጠግብ ይገባናል። ማር ይስሐቅ አሁን ምንድን ነው የሚለው? አይምር ከመቃላቱ ለእግዚአብሔር ሲሲታ ለነፍስ። የእግዚአብሔር ቃላት ምንድን ናቸው ትለኝ እንደሆነ የነፍስ ምግቦች ናቸው። ወይም የነፍስ ምግቧ ምንድን ነው ትለኝ እንደሆነ ከእግዚአብሔር አፍ የሚወጣ ቃል ነው ይላል። ከእግዚአብሔር አፍ የሚወጣውን ቃል የሚመገብ የሕይወት ክፍል እንዳለን መርሳት የለብንም ወገኖች። አለበለዚያማ የበላነው የጠጣነው እኮ ለዝሙት ያነሳሳናል። የበላነው የጠጣነው ለሐኬት ለስንፍና አሳልፎ ይሰጠናል። ያ ስንፍና ደግሞ አጋንንት በእኛ ላይ እንዲሰለጥኑብን ያደርገናል። የሚበላበት የሚጠጣበት ስፍራ ላይ ሁሉ አይታጡም ይላል ቃለ እግዚአብሔር። የሚነገርበት ስፍራ ላይ ግን አይገኙም። አጋንንት ሰዎች ነፍሳቸውን ማዳን የቻሉ በእግዚአብሔር ቃል ነው። ልብ በሉ ክርስቲያኖች፣ ሎጥ ከሰዶም የወጣው የእግዚአብሔርን ቃል ተከትሎ አይደለም። እንደ እግዚአብሔር ቃል መኖር ስለቻለ የእግዚአብሔርን ቃል ሰምቶ መውጣት ስለቻለ እኮ ነው ሎጥ ከሰዶም መውጣት የቻለው። ወይም በሰዶም ላይ ከወረደው መቅሰፍት መዳን የቻለው በእግዚአብሔር ቃል ተመርቶ ነው። የእግዚአብሔር ቃል ካልመራን እኮ ሀገር መዳን አትችልም። የእግዚአብሔር ቃል ካልመራት ነፍሳችንን ማዳን አንችልም። የእግዚአብሔር ቃል ካልመራን በስተቀር በስጋችን እንኳን የሚመጣብንን ፈተና እኮ ማራቅ አንችልም። ይገመት እንደ ልባችንና በልተን ጠጥተን ሰውነታችንን ቃል እግዚአብሔር ከነፈግናት እንደምን አድርገን ልንቆጣጠራት እንችላለን? ለእግዚአብሔር እንዴት ልናስገዛት እንችላለን? በነገራችን ላይ ይሆናል አሁን ሰዓቱ እስኪሞላ ድረስ እንጾማለን፣ ግን ደግሞ ከቃለ እግዚአብሔር እንርቃለን። ከቃለ እግዚአብሔር ተለይተን ብንጾም ጾማችን የሆነ ጊዜ ላይ ይቆማል። ከቃለ እግዚአብሔር ተለይተን ብንጸልይ ጸሎታችን የሆነ ጊዜ ላይ ይቆማል። ጥያቄ ያነሳል ስጋችን፣ ሰውነታችን፣ ነፍሳችን። በውስጣችን የሚነሱ ጥያቄዎችን መመለስ የምንችለው ለራሳችን ለሰውነታችን እንኳን መመለስ የምንችለው የእግዚአብሔርን ቃል መማር ስንችል ነው። የማይማር ሰው ሁልጊዜ በውስጡ የሚመላለስ ጥያቄ አለ። በዚህ ምክንያት የጀመራቸው በጎ ስራዎች ያቆማል። ይጀምራል ግን ያቆማል። ይጀምራል ግን መልሶ ይተዋል። ይህን የሆነው ራሱ ለሚያነሳው ጥያቄ ከራሱ መልስ ስለማያገኝ ካልተማረ እንዴት ሊመልስ ይችላል? ስለዚህ በመጀመሪያ ወገኖች ቃለ እግዚአብሔርን መስማት ይገባናል። የክርስቶስ ፍቅር እኮ ሊኖረን የሚችለው እግዚአብሔር ፍቅር ሊገባን የሚችለው ስንማር። ሐዋርያት ሳይማሩ እኮ ጌታ ኢየሱስ ክርስቶስ ምን ብለውታል? ከኔ ተለይ ብለውት ነው። ቅዱስ ጴጥሮስ ጌታዊ ከኔ ራቅ ብሎት ነበር። እየተማረ ሲሄድ ግን ምን አለ? ጌታዊ ከአንተ ወዴት እንሄዳለን ብሎ ሐሳቡን ለወጠ ማለት ነው። የማይማር ሰው ከእግዚአብሔር ይሸሻል፣ የሚማር ሰው ደግሞ ወደ እግዚአብሔር ይቀርባል። የማይማረን ሰው ዲያብሎስ በትንሽ ነገር አስደንግጦ ይመልሰዋል። መቼስ ሕፃን ልጅን ሰርዶም ይጥለዋል አይደል? ወይም እንደው ዕድሜ የተጫነውን ሰው ትንሽ ነገር ትንሽ እንቅፋት ልትጥለው ትችላለች። ጠንከር ያለውን ጎርማሳ ደግሞ ተንደፋርፎም ቢሆን ይተርፋል። በትንሽ ነገር አይወድቅም ማለት ነው። ቃል እግዚአብሔር ያልጠገበች ነፍስ በትንሽ ፈተና ነው የምትወድቀው። ካህኑ ምክንያት አድርጋ ሊሆን ይችላል፣ ሰበካ ጉባኤው ምክንያት አድርጋ ሊሆን ይችላል፣ አሰሪ ኮሚቴው ምክንያት አድርጋ ሊሆን በሆነ ምክንያት እንደወጣች ትቀራለች ማለት ነው። በአንድ ጥቅስ በአንድ ቃል ሃይማኖታቸው የሚለውጡ ሰዎች አሉ። እነዚህ ሰርዶ አደናቅፏቸው እንደሚወድቁ ሰዎች ወይም ትንሽ ጠጠር እንቅፋት ሆኖ እንደሚጥላቸው አቅመ ደካማ አይነት ሰዎች ነው። ካልተማር ሁላችንም እንደዚያ ነው። በትንሽ ነገር በአንድ ኃይለ ቃል በአንድ ጥቅስ መናፍቃን ሃይማኖታችንን ያስለውጣሉ ማለት ነው። በአንድ ጥቅስ ጸሎታችንን እንተዋል። በአንድ ምክንያት በአንዲት ምክንያት በአንድ አጭር ምክንያት እግዚአብሔር ጸሎቴን አልሰማም በሚል ኩርፊያ ከእግዚአብሔር ጋር ተጓርፎ ለዘላለም ተጣልተው ለልዩ ልዩ ፈተና የተዳረጉ ሰዎች ቀላል አይደለም። ከቤተክርስቲያን ወጥቶ የቀሩ ማለት ይሄ እንዳይሆንብን ነው። እግዚአብሔር ቤተሰቦች አስቀድመን የእግዚአብሔርን ቃል መማር ልንወድ ይገባል። አውቃለሁ ትልቅ ፈተና ነው። ከዚያ ይልቅ ወዲያ ወዲህ ማለት የሚወዱ አሁን በቤተክርስቲያን አካባቢ ጉባኤ ላይ ቁጭ ብለው ከመማር ይልቅ ጉባኤ ማስተናዳት የሚወዱ ሰዎች ተፈጥረዋል።
እንደው በዩቲዩብም በምንም ማስተላለፍ ብቻ ደስ የሚላቸው እና ወዲያ ወዲህ ጉባኤ ላይ ወዲያ ወዲህ ማለት የሚመቻቸው ግን መማር የማይወዱ ማለት ካልተማርን ወገኖች የትኛውም ነገር ነው የትኛውም ጊዜ ላይ ካልተማርን የምንድንበትን መንገድ ልናውቀው አንችልም። በእውነት የእግዚአብሔር ፍቅር በመጀመሪያ የሚሰጠን የሚገባን ቃሉን በመማር ጽድቅ የምትጀመረው ቃሉን በመማር በመጾምና በመጸለይ አይደለም የሚጀመረው። ጾምና ጸሎት ቀጥሎ ሊመጣ የሚችል ነገር ነው። የመጀመሪያው እንድትወዱት የሚያስፈልገው ጉባኤ ላይ ቁጭ ብሎ ቃል እግዚአብሔር በመማር። ለዚህ ነው ክርስቶስ የመጀመሪያውን ፈተና ድል የነሳው ከእግዚአብሔር አፍ በሚወጣ ቃል ነው እንጂ ሰው በምን ብቻ አይኖርም እንጀራ ብቻ አይኖርም ብሎ ነው ድል የነሳው። ስለዚህ እግዚአብሔር ቃል ነው ማለት የመጀመሪያው ለአንድ ክርስቲያን የሚያስፈልገው ለጥንካሬው ለሕይወቱ ቤዛ ሊሆነው የሚችለው እግዚአብሔር ቃል ነው ማለት ነው። ሲጀመር የሰራን እግዚአብሔር ቃል አይደለም። አሁንም ያኖረ ያሳደገን የሚችለው እግዚአብሔር ቃል እንደሆነ ነው የሚያሳየን እግዚአብሔር ቃል። እናም ቃሉን መማርን ልንወድ ይገባል። እግዚአብሔር ደግሞ ቁጭ ብለው እንደሚማሩ ሰዎች የሚወደው ሰው እንደሌለ እኮ በማርያም ታውቋል። ቃሉን ቁጭ ብላ ትሰማ ትማር ስለነበረ ወዲያ ወዲህ እያሉ ከሚያገለግሉ ሰዎች በላይ የተሻለ ነገር እንደመረጠች መስክሮላታል። የማይቀሟትን በጎ ዕድል መረጠች። ምክንያቱም አጋንንት በከንቱ ውዳሴ ያስቀሩባት ያዘጋጀውንማ ሰው ያለሱ ጉባኤ የለ ያለሱ ቅዳሴ የለ እየተባሉ ከንቱ ውዳሴ ያስቀርባቸዋል። ዲያቆኑ ቄሱ በሚቀድሰው ቅዳሴ በሚዘምረው ዝማሬ በሚሰብከው ስብከት ከንቱ ውዳሴ ይከተለዋል። ቁጭ ብሎ የሚማረን ሰው ቆሞ የሚያስቀድስን ሰው ግን ከንቱ ውዳሴ የለበት። ከንቱ ውዳሴ የሌለበትን አገልግሎት መምረጥ እንዴት ትልቅ ነው መሰለህ። የሚመጻወቱ ሰዎች፣ የሚጾሙ ሰዎች፣ የሚጸልዩ ሰዎች ከንቱ ውዳሴ ያለባቸው። ቁጭ ብሎ የሚማር ሰው ግን ፈተና የለበትም፣ ከንቱ ውዳሴ የለበትም። እነዚህን ነው እግዚአብሔር የመረጣቸው። ኢየሱስ ክርስቶስ በጉባኤ ቃል ያመሰገነው ማርያምን ነው። እሷም ቁጭ ብላ ትማር ስለነበረ ቃሉን በመስማት ትውል ስለነበረ በተመስጦ ቃሉን ታዳምጥ ስለነበረ መርቋታል፣ አመስግኗታል። ለዚህ እግዚአብሔር ቃሉን የሚሰሙ ሰዎችን እንደሚወዳቸው ነው የሚያሳየው ማለት ነው። ቃሉን በመስማት ካልጀመር ሌላውን ፈተና ግን መንሳት። ምክንያቱም ፈተና ይቀጥላል። ከዚያ በኋላም ሌሎች ይመጣሉ። በነገራችን ላይ እየጾምንም እየጸለይንም ነው ፈተና ይመጣል። ፈተናን ድል እየነሳ ነው ደግሞ ይቀጥላል። ኢየሱስ ክርስቶስ የሚያሳየን ነው ከፈተና ቀጥሎ ሌላ ፈተና እንዳለ ለማሳየት በእንጀራ የፈተነው ሰይጣን እንደገና ደግሞ በሌላ ከፍ ባለ ፈተና ይመጣበታል። አያቋርጥም ማለት ነው። ያቆመ መስሏችሁ የምታቋርጡ ሰዎች ከዚህ ላይ ትማሩ ይገባል። አንዱን ድል ነስታችሁታል አውቃለሁ። አሁን ፍቅረ ነዋይ ጠፍቶላችሁ መመጽወት ጀምራችኋል። ድሮ አስራት ማውጣት እንኳን ተቸግራችሁ የነበራችሁ ሰዎች አሁን አስራቱን አይደለም ከዚያም አልፋችሁ ከተረፋችሁ ነገር ላይ እንደምትመጸውቱ ይታያል። አሁን የተጠየቃችሁት እንደምትሰጡ ይታያል። ከዛማ ከተጠየቃችሁት በላይ እንደምታደርጉ ማለት ነው። ግን ሌላ በሌላ መንገድ ደግሞ ሌላ ፈተና እንደሚቀርብ ማሰብ ይገባል። አንዱ ስታልፉት ሌላው ሰው ለዚህ የፈተና ማብቂያ እንደሌለው በማሰብ ዲያብሎስ እናንተ ለሌላ ስራ ተዘጋጁ፣ ዲያብሎስ ደግሞ ለሌላ ፈተና ይዘጋጃል። ሌላ ፈተና ይያዘ። አሁን መቼስ የ12ኛ ክፍል ፈተና ያለፈው ወይ የዩኒቨርሲቲ መግቢያ ፈተናውን ያለፈ ሰው ሌላ ፈተና የለብኝም ብሎ ይዘናጋል። የለም እኮ እንደዚህ አይነት ነገር። የትምህርት ፈተና እንኳን ብትጨርሱ የሥራ ፈተና ደግሞ አለ። የሥራ ፈተና ደግሞ ብትጨርሱ የኑሮ ፈተና ደግሞ አለ። በምድር ላይ እስካለን ድረስ በስጋ ፈተና እንደማያቆም ሁሉ በመንፈስም ፈተና ያቆም። እዚህ አንዱን ስታልፉት ሌላ ነው። አሁን ድሮ ለመጸለይ ነበር ትቸገሩ የነበር፣ ያን ፈተና አልፋችሁት ይሆናል። ድሮ ለመጾም ነበር ትቸገሩ የነበረው፣ ያንን ፈተና አሁን ድል ነስታችሁት ይሆናል። እስከፈለጋችሁ ሰዓት መጾም ትችላላችሁ። አሁን ድል የማትነሱት ፈተና ደግሞ ወደፊት ይመጣል፣ ይከተላል ማለት ነው። በዚያም እንደምትፈተኑ በማሰብ ቃሉን ተማሩ። ቃለ እግዚአብሔር የሚማር ሰው፣ መጻሕፍትን የሚመለከት ሰው፣ ዜና ነው የሚያነብ ሰው፣ የአባቶችን ታሪክ የሚናገሩ መጻሕፍትን የሚመለከት ሰው በእውነት ፈተናዎችን ሁሉ ድል ለመንሳት አቅም ስለሚኖረው ነው የለመናቸው። መድኃኒታችን ኢየሱስ ክርስቶስ ያስተማረን ይሄንን ነው። ስለመከረን ስላስተማረን ክብርና ምስጋና ለዘላለም ለእርሱ ይሁን።